የሰው ልጅ በህይወት ዘመኑ ሊያሳካ የሚችለው በየቀን ተቀን ውሎ ትኩረት ሰጥቶ የሚተገብራቸውን ጉዳዮች ነው። ሰላም ጤና ይስጥልን ውድ አብራሪ ሚዲያ ቤተሰቦች እንደምን ሰነበታችሁ? በባለፈው ባቀረብንላችሁ ቪዲዮ ላይ የሰው ልጅ በህይወት ዘመኑ ትክክለኛ የህይወት ዓላማውን እንዴት ፈልጎ ሊያገኝ እንደሚችል ለማሳየት ሞክረናል። ዛሬ ደግሞ እነሆ በዛ ፈልገን ባገኘነው የህይወት ዘመን ዓላማችን ስኬታማ ለመሆን የቀን ተቀን እንቅስቃሴዎቻችን እንዴት ከህይወት ዘመን ዓላማችን ጋር ልናገጣጥማቸው ወይም ልናቀናጃቸው እንደምንችል ይህንን ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። ለአብራሪ ሚዲያ አዲስ የሆናችሁና ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰብስክራይብ በማድረግ የአብራሪ ሚዲያ ቤተሰብ እንድትሆኑ እየጋበዝኩኝ የዛሬው ዝግጅታችንን እንቀጥላለን። መልካም። የዛሬው ቪዲዮአችን የሚያተኩረው የየቀን ተግባሮቻችንን እንዴት ከእውነተኛ የህይወት ዘመን ዓላማችን ጋር እናጣጥማለን ወይም እናቀናጃለን የሚል ነው። እንግዲህ ይህንን የህይወት ዘመን ዓላማችንን በቀን ተቀን የስራ እንቅስቃሴያችን ካላጀብነው አይደለም ለስኬት ሊደርስ ቀርቶ ማሰቡ በራሱ አድካሚ ነው የሚሆነው። ስለሆነም የዛሬው ቪዲዮአችን እነዚህን የዕለት ተዕለት እንቅስቃሴዎቻችንን እንዴት የህይወት ዘመን ግባችንን ለማሳካት ልንጠቀምባቸው እንደምንችል ለማሳየት እንሞክራለን። በዋናነት ይህንን ስናደርግ አራት መሰረታዊ ሂደቶች ይኖሩታል። እንግዲህ የመጀመሪያው የሰው ልጅ የህይወት ዘመን ዓላማውን ከለየ በኋላ በዋናነት ሊያደርግ የሚችለው ያንን ዓላማውን በሚገባ መተርጎም ወይም ዲፋይን ማድረግ ነው። እንዴት ዲፋይን እናደርጋለን የሚለውን ለማየት በቀጣዮቹ ደቂቃዎች አብራችሁን ስትቆዩ ሙሉ ግንዛቤ ትጨብጡበታላችሁ ብዬ አስባለሁ። እንግዲህ የሰው ልጅ የህይወት ዘመን ዓላማውን ዲፋይን ያደርጋል ወይም ደግሞ መተርጎም አለበት ስንል የሚተረጉመው አት ዘ ኤንድ ኦፍ ዘ ዳይ በህይወቱ መጨረሻ ላይ ከጸጸት ለመዳን የሚያስችለው ተግባር ምን እንደሆነ በመለየት ነው የሚጀምረው። ስለዚህ የህይወት ዘመን ዓላማውን ዲፋይን ሲያደርግ ያንን ከግብ ለማድረስ ሊያጅቡለት ወደ ስኬት ሊመሩት የሚችሉ የቀን ተቀን እንቅስቃሴዎቹንም በዛ ውስጥ አብሮ ማሰብ ይኖርበታል ማለት ነው። ስለዚህ አራቱን ዋና ዋና ተግባራት በዝርዝር ለማየት ያክል የመጀመሪያው የህይወት ዘመን ግባችሁን በሚገባ ተርጉሙ የሚለው ነው። አንድ ሰው የህይወት ዘመን ግቤን ትርጉም እሰጣለሁ ብሎ የሚያስብ ከሆነ መነሳት ያለበት ከፕራዮሪቲዎቹ ነው። በህይወታችን በጣም ብዙ ዲስትራክት የሚያደርጉን የእኛን ትኩረት የሚፈልጉ ከዚህም ከዛም የሚቧጭቁን ጉዳዮች ይኖራሉ። በእነዚህ መካከል ግን አንድ ማንደራደርበት የቅድሚያ የምንሰጠው ጠዋት ከመኝታችን ስንነሳ የምናስበው፣ ማታ ወደ ቤታችን ስንሄድ በአእምሯችን የማይጠፋ ሌሊት በተኛንበትም አብሮን በአእምሯችን የምናንሰላስለው አንድ ኮር የሆነ የህይወት ግብ ወይም የቅድሚያ ልንሰጠው የሚገባ ተግባር እንለያለን ነው። ይሄንን የምንለየው አንድም በህይወታችን ካሉን እሴቶች ወይም ቫልዩስ ከምንላቸው ጋር ማች እንዲያደርግ ያደርገን፣ ሁለተኛ ደግሞ የህይወት ዘመን ፓሽናችን ወይም ደግሞ ጉጉታችንን ታሳቢ ያደረገ መሆን አለበት። ከነዚህ ውጭ የሆነ ፕራዮሪቲ ብናስቀምጥ ዘላቂ የሆነ የህይወት ዘመን ግብ ፍለጋ ሊሆን አይችልም ማለት ነው። ስለዚህ የመጀመሪያው ኮር ፕራዮሪቲዎቻችን መለየት፣ ሁለተኛ ይህንን ሊያግዝ የሚችል ስማርት የሆነ ግብ ማስቀመጥ። ስማርት ስንል እንግዲህ በዋናነት የሚታወቅ ነው በማኔጅመንት ጽንሰ ሐሳብ ስፔሲፊክ፣ ሜዠራብል፣ አቺቬብል እና ሪሊያብል እንዲሁም ደግሞ ታይም ቦንድ የሆነ ማለት ነው። በእነዚህ መለኪያዎች መሰረት ሮድማፕ ሊሰጠን የሚችል የህይወት እንቅስቃሴያችንን ሊመራልን የሚችል ግብ ማስቀመጥ የህይወት ዘመን ዓላማችን ዲፋይን በማድረግ ውስጥ ከምንከውናቸው ተግባራት ሁለተኛው ነው ማለት ነው። የህይወት ዘመን ዓላማችንን ዲፋይን ከማድረግ ጋር ሌላኛው ልንሰራው የሚገባ ነገር ምንድነው? ኦብጀክቲቭ እና ኬይ ሪዛልትስ የሚባሉ ነገሮችን ተጠቅመን ፍሬምወርክ ማዘጋጀት መቻል አለብን። አንድ ተግባር አንድ ግብ አስቀምጠን ካለካ ነውና ተፈጽሟል አልተፈጸመም የሚባለውን ለመገምገም እድል ካላገኘ ያ ግብ ባለበት ነው የሚቀረው ማለት ነው። ስለዚህ ኦኬአር የሚባል አለ፣ ኦብጀክቲቭስ ኤንድ ኬይ ሪዛልትስ ወይም ደግሞ ኬፒአይ ይሉታል በድርጅቶች። እንደ ግለሰብ ግን ይህን ኦኬአር ወይም ደግሞ ኦብጀክቲቭ ኤንድ ኬይ ሪዛልትስን ተጠቅመን ይህንን ፍሬምወርክ ተጠቅመን በየጊዜው ሊገመገም በሚችል ሜዠራብል የሆነ ታርጌት ማስቀመጥ መቻል አለብን። ለምሳሌ አንድ ሰው ደራሲ የመሆን ህልም ካለው የህይወት ዘመን ህልሙ ደራሲ መሆን ከሆነ በዛ የድርሰት ስራ ውስጥ በየጊዜው ራሱን ሜዠር የሚያደርግበት አሰልች ባልሆነ ሁኔታ ራሱን ሜዠር የሚያደርግበት፣ ለምሳሌ በአንድ ወር ውስጥ አንድ አጭር ልቦለድ ጽፌ ያጠናቅቃለሁ ካለ እሱን መለካት መቻል አለበት ማለት ነው። ስለዚህ የዚያ ወር ግቡ የሚለካው ወይም ኦብጀክቲቭ በኬይ ሪዛልትስ ይለካ ከተባለ የሚለካው አንድ አጭር ልቦለድ ጽፎ በማጠናቀቁ ይሆናል ማለት ነው። ሁለተኛው እንግዲህ የህይወት ዘመን ግብን
ቀን ተቀን እንቅስቃሴዎቻችን አንጻር ለማቀናጀት እነዚህን ያስቀመጥናቸውን ግቦች ዲፋይን ያደረግነውን ጎል ለአክሽኔብል ታስክስ ማዘጋጀት ወይም ደግሞ ብሬክዳውን ማድረግ ነው። እንዴት ነው ብሬክዳውን የምናደርገው? ቀጥለን እንመልከተው። እንግዲህ የመጀመሪያው ነገር ማይልስቶን ማስቀመጥ ነው ወይም የመሰረት ድንጋይ። ምክንያቱም ብሬክዳውን አደረግን ስንባል የምንለካው ከአንድ ፖይንት ተነስተን ነው። ስለዚህ መነሻ ሊሆን የሚችል ነጥብ ማስቀመጥ መቻል አለብን። ያን ማይልስቶን እንለዋለን ወይም ደግሞ የመሰረት ድንጋይ የምንለው በተለምዶ ማለት ነው። ስለዚህ የወር፣ የሩብ ዓመት፣ የመንፈቅ፣ የዓመት መለኪያዎቻችንን ማስቀመጥ መቻል አለብን። በዛ የመሰረት ድንጋይ ነው ነገ ከነገ በኋላ የምንለካው። ያን የመሰረት ድንጋይ ሰርተናል አልሰራነውም ብለን ራሳችን ስንለካ ስለሆነ እሱን እናስቀምጣለን። ከዛ ደግሞ ይህንን የመሰረት ድንጋይ በተግባር ሰርተን ለማሳየት የሚያስችሉንን የቀን ተቀን ተግባራቶቻችንን መለየት መቻል አለብን። ቅድም እንዳልኩት ለምሳሌ አንድ በወር ውስጥ አጭር ልቦለድ ጽፌ ያጠናቅቃለሁ ብሎ የሚያስብ ደራሲ ቢያንስ በቀን 5 ገጽ መጻፍ አለብኝ ብሎ ሊያስብ ይችላል። ወይም 2 ገጽ መጻፍ አለብኝ ብሎ ሊያስብ ይችላል። ወይም ደግሞ ለመጻፍ የግድ አንድ ሰው አንባቢ መሆን መቻል አለበት። ያው ኢንፎርሜሽን ለማቀናጀት የሚችለው አንባቢ ሲሆን ነውና በቀን ለምሳሌ 30 ገጽ አነባለሁ ካለ እነዚህን ዴይሊ ተግባራቶቹን ታርጌቶቹን መለየት ማለት ነው። በመሰረት ድንጋዩ ስር የሚያስፈልጉንን ተግባራት ዘርዝረን መለየት ያስፈልገናል። ሌላኛው ምንድነው? እንግዲህ ስቴፈን አር ኮቪ በዘ 7 Habits of Highly Effective People በሚለው መጽሐፍ ውስጥ አንድ የሚያስቀምጠው ኮንሰፕት አለ። ምንድነው? ቢጊን ዊዝ ዘ ኢንድ ኢን ማይንድ የሚለው ማለት ወይም ደግሞ ከመጨረሻው መጀመር። በአይነ ህሊናችን የመጨረሻውን የህንፃ ዲዛይን ስናይ የምንሰራው ህንፃ ለመስራት ጉጉት ይፈጥርብናል። የመጨረሻውን የመጽሐፉን ዲዛይን ስናስቀምጥ የምንጽፈውን መጽሐፍ ቶሎ ለመጨረስ ጉጉት ያድርብናል። ስለዚህ ከመጨረሻው ጀምረን ወደ መጀመሪያው መምጣት። እሺ ይህንን ስራ ስሰራው የመጨረሻ ቅርጹ ምን ሊመስል ይችላል ብለን እሱን ዲፋይን ማድረግ፣ እሱን ማወቅ። እሱን በአእምሯችን ከሳልን በኋላ ከዛ ከመጨረሻው ጀምረን የመጨረሻው የመጽሐፉ ቅርጽ ወይም የህንፃው ቅርጽ ይህን የሚመስል ከሆነ እያንዳንዱ ተግባር እንዴት ይሄዳል፣ ስለ ፊኒሽንጉ፣ ከዛ ስለ ኮለን አቋቋሙ፣ ከዛ ስለ መሰረት አቆፋፈሩና መሰረት አወጣጡ እያሰብን ነው የምንመጣው ማለት ነው። እሱን ስናስብ ምንድነው አንድም አሰልች አይሆንም ስራችን፣ ሁለተኛ ጉጉት ይፈጥርብናል። መሰረቱን ቆፍረን እንዳወጣን ከዛ የህንፃውን መሀከል ለመስራት እናስባለን። እሱን ከጨረስን በኋላ ስለ ፊኒሽንጉ፣ መስታወት ስለመገጣጠም፣ ቀለም ስለመቀባባት፣ ስለ መብራቶቹ እናስባለን። አያችሁ በጣም ፓሽኔት እያደረገን ነው የሚሄደው ማለት ነው። ሶስተኛው ቀናችንን ብሬክዳውን ባደረግናቸው ተግባራት ማዋቀር ነው። ስትራክቸር አወር ዴይ ኦር አወር ዴይ ቱ ዴይ አክቲቪቲ። ስለዚህ እንዴት ስትራክቸር እናደርገዋለን ካልን አንደኛው ነገር በየቀኑ የቀን ተቀን ቼክሊስት ማዘጋጀት። ለምሳሌ ዛሬ እኔ ይህንን ቪዲዮ ስቀርጽ ቀኑ አርብ ነው። የአርብ ተግባራቶቻችን ምን ናቸው ብለን ቱ ዱ ሊስት ማዘጋጀት ወይም የተግባራት ቼክሊስት ማዘጋጀት። እነዚህን ቢያንስ ለዋናው ዓላማችንን ግብ የሚያግዙንን ከ1 እስከ 3 የሆኑ ዋና ዋና ተግባራት በየቀን እንቅስቃሴዎቻችን ማስገባት ኢንኮርፖሬት ማድረግ መቻል አለብን። እኔ መደበኛ ስራ ይኖረኛል። መደበኛ ስራ ሲሄድ ግን ከመደበኛ ስራዬ ባሻገር በዛ ቀን ውስጥ ልፈጽማቸው ለዋና ግዴ ሊጠቅሙኝ የሚችሉ ከ1 እስከ 3 ተግባራትን በአእምሮ የማሰብ መቻል አለብኝ። በወረቀት ጽፌ እነሱን ያማከለ እንቅስቃሴ ማድረግ መቻል አለብኝ ማለት ነው። ሌላኛው እንግዲህ ለነዚህ ከ1 እስከ 3 ለለየናቸው ተግባራት ታይም መመደብ ነው። ለምሳሌ እኔ ኮንቴንት ክሬተር ለመሆን ህልም ስላለኝ በቀን ተግባሬ ምን አካትታለሁ ማለት ነው። ማንበብን ለምሳሌ ማታ ለ30 ደቂቃ ወይም ለ1 ሰዓት ያህል መጽሐፍ አነባለሁ ልል እችላለሁ። ወይም ደግሞ ሪሰርች እሰራለሁ ልል እችላለሁ። ታይም መመደብ ማለት ነው። ከዛ ደግሞ ከሰዎች ጋር ውይይት ማድረግ አንደኛው የእውቀት መገቢያ ሀሳብ ስለሆነ ከጓደኞች ጋር ለ30 ደቂቃ በየቀኑ በህይወት ግቦች ላይ ዲስከስ አደርጋለሁ ብዬ ላስብ ይችላል። ስለዚህ ለለየናቸው ተግባራት ወይም ቱ ዱ ሊስቶች ታይም መመደብ ነው ሌላኛው። ከዚሁ ቀጥሎ ደግሞ እንግዲህ ታይም ከመደብን በኋላና ተግባሮችን ለይተን ለነሱ ጊዜ ካስቀመጥን በኋላ ሳፖርቲቭ የሆነ ኢንቫይሮንመንት፣ ሳፖርቲቭ የሆነ ሩቲን መለየት መቻል አለብን። ለምሳሌ እንዳልኳችሁ ኮንቴንት ክሬተር ከሆንኩኝ ከጓደኞች ጋር ውይይት አድርጋለሁ ብዬ ሳስብ እንግዲህ በህይወት ዘመናችን ብዙ አይነት ጓደኞች ሊኖሩ ይችላሉ። ውይይት የማደርገው ግን ለኮንቴንት ክሬቲንግ ቅርብ ከሆኑ ሰዎች ጋር መሆን መቻል አለበት። ምንድነው ሳፖርቲቭ ሩቲን የሚላቸው እነሱን ነው። ውይይታችን፣ የቀን ተቀን እንቅስቃሴዎቻችን ሁሉ ይህን የህይወት ዘመን ግባችንን በሚደግፉ ነገሮች ወይም ጥቃቅን ሀሳቦች መደገፍ መቻል አለበት ነው። የህይወት ግባችንን ልምድና ተግባሮቻችንን
ከዚሁ ከዋናው ዓላማችን አንጻር ማዋቀር ያስፈልጋል ማለት ነው። ወይም እንቅስቃሴዎቻችንም በዚሁ ዙሪያ የአተኮሩ መሆን መቻል አለባቸው። ደራሲ መሆን የሚፈልግ ሰው፣ ኮንቴንት ክሬተር መሆን የሚፈልግ ሰው የሚያነባቸው መጽሐፍት ያንን ዋና ዓላማውን ሊደግፉለት የሚችሉ መሆን መቻል አለባቸው እንጂ ተራ ፊክሽን እያነበብን ኮንቴንት ክሬተር ስለመሆን ማሰብ አይጠበቅብንም። ምናልባት ቴክኖሎጂ ላይ የሚያተኩሩ እንደዚህ ፐርሰናል ዲቨሎፕመንት ላይ የሚያተኩሩ ግብ ተኮር የሆኑ መጽሐፍትን ማንበብ ያስፈልገናል። ውይይቶቻችንም በዛ ዙሪያ መሆን መቻል አለባቸው ነው። በጣም ጥሩ ውድ አብራሪ ሚዲያ ቤተሰቦች እንግዲህ ወደ መጨረሻው ተቃርበናል። ለአብራሪ ሚዲያ አዲስ የሆናችሁና ዩቲዩብ ላይ ቁም ነገር ለማየት የምትመጡ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰቡኑ፣ እንዲሁም ደግሞ በፐርሰናል ዲቨሎፕመንት ወይም የግል ስብዕና እድገት ላይ ያተኮሩ ቪዲዮዎቻችንን በየጊዜው ስንለቅ በኖቲፊኬሽን መልኩ እንዲደርሷችሁ የደወል ምልክቱን ተጫኑ። በምሰራቸው ቪዲዮዎች ላይ የሚኖራችሁን ሐሳብና አስተያየት እንዲሁም ደግሞ ወደፊት በዚህ ሐሳብ ዙሪያ ቪዲዮ ብሰራልን የምትሉት ካለ በኮሜንት መስጫው ላይ አስቀምጡልኝ። እንቀጥላለን። እሺ፣ የቀን ተቀን እንቅስቃሴዎቻችንን ከዋነኛው የህይወት ዘመን ዓላማችንን አንጻር ለመቃኘት ወይም ለማዋቀር ከሚረዱን ሂደቶች መካከል የመጨረሻውና አራተኛው ላይ ደርሰናል። ይኸውም እንግዲህ በየጊዜው መገምገምና ሂደቶቻችንን ማሻሻል ነው። አንድ ነገር ምንጊዜም ሊተገበር ይችላል። ብዙ ስራዎችን በህይወታችን እንሰራለን። በመጨረሻ ግን ውጤታማ ሊያደርገን የሚችለው ነገር ምንድነው? ያንን የሰራነውን ስራ ትክክል ነበር አይደለም ብለን ዘወር ብለን መገምገም ስንችል ነው። ስለዚህ ይህንን እንዴት እናደርጋለን ስንል የመጀመሪያው ግምገማ ለማካሄድ የሚጠቅመን ነው የሚረዳን ነገር የሰራናቸውን ስራዎች እንዴት እንዳከናወናቸው፣ ያመጡትን ለውጥ፣ ከዋናው ዓላማችን ጋር ያላቸውን ዝምድናና እንዴት አድርገው ሳፖርት ሊያደርጉን እንደሚችሉ ወይም ተጽዕኖ ፈጥረው ከሆነ እሱን የተመለከተ አጠቃላይ ሂደቱን የሚያሳይ የፕሮግረሱን ወይም እድገቱን ትራክ ማድረግ ወይም መመዝገብ ነው። አንድ ስራ እየሰራን ለውጡን ካልመዘገብ ነው ያንን ስራ በትክክል ሰርተናል አልሰራነውም የሚለውን ለመገምገም እንቸገራለን። ስለዚህ ለውጦችን መመዝገብ በመገምገሚያ መስፈርት አማካኝነት ማየት መዘርዘር ይጠበቅብናል። እነዚህ ለውጦችን መመዝገብና መገንዘብ ወደ ሌላኛው ሂደት ይመራናል። ሌላኛው ምንድነው? በዙሪያችን ያሉ አካላትን ፊድባክ መቀበል ነው። ምንድነው? እንነግራቸዋለን፣ እናወያያቸዋለን። ለምሳሌ እኔ ይሄንን ቪዲዮ ስቀርጽና ይሄንን የዩቲዩብ ኮንቴንት ክሬት ሳደርግ የዩቲዩብ ማናጀር ያለች ቪዲዮ ኤዲት የምታደርግልኝ የምትቀርጽልኝ በሐሳብ የምታግዘኝ በተለያዩ ኢንፑቶች የምታግዘኝ ከሷ ጋር ውይይት አደርጋለሁ። ይሄ ቻናል እንዴት ነው? እያደገ ነው አይደለም? የምንሰራው ኮንቴንትስ ከቻናሉ ዓላማ ጋር እየሄደ ነው አይደለም? ለምሳሌ ባለፈው ለውጥ አድርገናል፣ የመጽሐፍ ትረካውን አቋርጠናል አይደል? ይሄ እንግዲህ ከጓደኛ ጋር ወይም በዙሪያችን ካሉ ሰዎች ጋር ከምንወስደው ፊድባክ የሚመጣ ነገር ነው። በየጊዜው ኮንቴንቶቻችን ለማሻሻል ጥረት እያደረግን ነው። ከየት የመጣ ነው ብለን ስንጠይቅ ከየትም አይደለም። አንድ ሰው ብቻውን ምንም ሊያደርገው አይችልም። ፊድባክ ይወስዳል፣ ከተመልካቾቹ ፊድባክ ይወስዳል፣ ከኮንቴንቱን ከሚያቀናብሩለት ከሚሰሩለት ሰዎች ፊድባክ ይወስዳል። ፊድባክ መቀበል መቻል አለብን። እዚህ ጋር ግን በጣም ኬርፉል ሁናችሁ ልትአጤኑት የሚገባ ነገር ፊድባክ የምንወስደው ከማን ነው? አትሊስት በዚህ ጉዳይ ላይ በህይወት ዘመን ግባችን ላይ የተሻለ ድጋፍ ካላቸው የተሻለ አተያይ ካላቸው ሰዎች ፊድባክ ካልወሰድን ዝም ብለን ካልፈዋል ሁሉ ፊድባክ የምንጠይቅ ከሆነ ምናልባት የህይወት ዘመን ግባችንን በተለየ አቅጣጫ ወደ ውድቀት ሊመራን ይችላል ማለት ነው። ስለዚህ ምንድነው ፊድባኮችን፣ ግብረ መልሶችን በዙሪያችን ካሉና የእኛን ስራ ከሚገባቸው ማተር ከሚያደርጋቸው ሰዎች መቀበል መቻል ይኖርብናል ማለት ነው። እንግዲህ የመጨረሻው ከዚሁ ከሪቪው አንጻር ምንድነው ፍሌክሲብል መሆን ያስፈልጋል። እንግዲህ በዚህ ዓለም ላይ የማይለወጥ ነገር ለውጥ ራሱ ብቻ ነው ይባላል። ለውጥ ሁሌም ስላለ ቼንጅ ኦልዌይስ የማይቀየር ነገር ነው። አዳዲስ አሰራሮች ይመጣሉ። ቴክኖሎጂዎች በየጊዜው እየተቀያየሩ ነው። ስለዚህ ምንድነው የኛ ግቦቻችንን ፍሌክሲብል መሆን መቻል አለባቸው። የህይወት ዘመን ግብ ሁሌም አንድ ቦታ ስታክ አድርጎ የሚቀር ከሆነ ለምሳሌ አንድ ደራሲ መሆን የሚያምረው ሰው ሁሌ ሃርድ ኮፒ ቡክ ማሳተም ብቻ ተስፋ አድርጎ የሚኖር ከሆነ አሁን ዘመኑ ተቀይሯል። ሶፍት ኮፒዎች እየመጡ ነው። የሚሸጠው የመጽሐፉን ረቂቅ ነው ማለት ነው። ምንም ወረቀት ማተሚያ ቤት ምናምን መግባት ሳያስፈልገው። ስለዚህ በየጊዜው ለውጦችን መከታተል፣ ከለውጦች ጋር አብሮ ለውጥን መላመድ፣ ተለዋዋጭ መሆናቸውን የህይወት ዘመን ግቦቻችን፣ ዓላማዎቻችን ተለዋዋጭ መሆናቸውን ማጤን፣ በዛ ለውጥ ውስጥ ደግሞ ከእውነተኛው ግባችን ፈሩን እንዳይለቅ ጥንቃቄ አድርገን መምራት ሊድ ማድረግ ይጠበቅብናል ማለት ነው። እነዚህን 4 ነጥቦች ተከትለን የዕለት ከዕለት እንቅስቃሴዎቻችንን
ለህይወት ዘመን ዓላማችን እንዲደግፉ ማድረግ እንችላለን። ይህንን ካደረግን በእርግጠኝነት የህይወት ዘመን ዓላማችን ብለን የምናስበው የፈለገ ተራራ ቢመስለን የፈለገ ትልቅ ቢመስለን ከግብ መድረስ ይችላል የሚለውን ሐሳብ ነው ለዛሬ ይዤላችሁ የነበረው። ለነበረን ቆይታ ከልብ አመሰግናለሁ። እንግዲህ ይህንን ቻናል ለማሳደግ በቻላችሁት መጠን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባር ቤተሰቦች ደግሞ በተከታታይ የምለቃቸው ቁም ነገር አዘል ቪዲዮዎች በኖቲፊኬሽን መልኩ እንዲደርሷችሁ የደወል ምልክቱን በመጫንና ሐሳብ አስተያየት ያላችሁ በኮሜንት መስጫው ላይ ሐሳብ አስተያየታችሁን በማስፈር ለቻናሉ ያላችሁን ድጋፍ እንድታሳዩን በዚሁ አጋጣሚ ጠይቃለሁ። ለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ፣ ሰላም ቆዩን።